ይስጥልኝ የኮሎኔል አበራ አዛናው ወታደራዊ የወታደር ሊቅና ጠበብት መሪያችን እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። መግለጫውም ሲወጣ የተለያዩ መግለጫዎች አብረው ወጥተዋል። በሀገር ውስጥ ላሉ የሀገር ውስጥ አማራም ለሆኑ ለመከላከያ ሰራዊቱ፣ ለፖለቲከኛው፣ ለአካባቢው ሀገራት፣ ለዓለም አቀፍ ኮሚኒቲውም ሳይቀር ቀርቧልና እንደ ወታደር ስርዓቱ ጋር ተባብሮ የአማራን እናት የአማራ ልጆች ቤተሰቦች እያረደና እየገደለ የሚገኘው የመከላከያ ሰራዊት ከዚህ ድርጊቱና ከዚህ ስራው እንዲቆጠብም መግለጫ ወጥቷልና ከዚህ አሁን ከስርዓቱ ጋር ተሰልፎ ያለው በክልሉ ውስጥ ከክልሉ ውጭ ያለው ኃይል በተለይ በክልሉ ውስጥ ያለው ኃይል እንዲያው አፋብኃ ጋር ምን ግንኙነት ማድረግ አለበት? ምንስ መስራት አለበት? ወገኑን ለመካስ የበደለውን ወገን ለመካስ እንደወታደር። አመሰግናለሁ። በመጀመሪያ ደረጃ አርበኛ ቴዎድሮስ እንኳን ለጥምቀት በዓል በሰላም አደረሰ። መጪው ዘመን ወይም በዓሉ የሰላም የጤና የፍቅር ይሁንልህ የሚል ነው ማስተላልፈው። በመቀጠል ምንድነው እኔ ወደዚህ ትግል የመጣሁበት ምንድነው አላማ ብላ ይሄን ነገር ጥያቄው ሲገባ አማራ የዛሬ 50 ዓመት ከምድረ ገጽ መጥፋት አለበት። አንደኛ በስነ ተዋልዶ፣ ሁለተኛ ደረጃ በመሰረተ ልማቶች ኢንፍራስትራክቸር የሚባል በመንገድ፣ በጤና፣ በቴሌ፣ በውሃ፣ በመብራት ይሄ ነገር መሆን አለበት ተብሎ በማኒፌስቶ ወያኔ በማኒፌስቶ ያረቀቀው ነው አንቀጽ 5 እና አንቀጽ 8 ላይ። በሁለተኛ ደረጃ እኔ ከወያኔ ጋር ብዙ ዓመት ሰርቻለሁ። ወደ 30 ምናምን ዓመት ከብልጽግና ጋር ወደ 4 ዓመት ሰርቻለሁ። ስለዚህ ይሄን በምሰራ በተለይ የወያኔን ነገር በመጥፎ ሁኔታ በከፋ ሁኔታ እያስፈጸመ ያለው ይሄ ብልጽግና የሚባል አሸባሪ ፓርቲ ነው። ፍኖተ ካርታ አዘጋጅቷል። አማራ የማንነትና የድንበር ጥያቄ አለው። በጎጃም በኩል መተከል የአማራ ነው፣ ወልቃይት አለ። በወሎ በኩል የዚህ ጥያቄ አለ። ስለዚህ እነኝን ነገሮች የሶማሌንም በቤንሻንጉልም በጋምቤላ በኩልም የራሱን የሚያስፋፋበት ፍኖተ ካርታ ተዘጋጅቷል። ስለዚህ አማራን ከምድረ ገጽ አጥፍቶ ይሄን መሬት ለአማራ ለማድረግ ከፍተኛ የሆነ ስራ በሚሰራበት ሰዓት ከዚህ ነገር ላይ በቃ ለቅቄ አማራን ነፃ ማውጣት አለብኝ ብዬ ነው ወደዚህ የመጣሁት። ይሄን አንድነት ለማምጣት ከፍተኛ የሆነ መስዋዕትነት እዚህ ከኔ ጋር የምታያቸው አርበኞች